ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የስምንተኛ ክፍል ሞዴል የ2017 በአዲስ አበባ ክፍለ ከተማ ያሉ ሁሉም ትምህርት ቤቶች የተፈተኑት ፈተና ጥያቄና መልስ ነው። የማትስ ማለት ነው። በደንብ ጥያቄዎችን ማየት አለባቸው፣ ምክንያቱም ይሄንን ቤዝድ ያደረገ ስለሆነ ማለት ነው ሚኒስትሪ ጋር የምትፈተኑት። ስለዚህ በሁለት ፓርት እንሰራላችኋለን። በመጀመሪያው ፓርት የመጀመሪያ 20 ጥያቄዎች እንሰራለን። በቀጣይ ደግሞ የቀሩትን 20 ጥያቄዎች እንሰራላችኋለን ማለት ነው። ጀስት እንሰራ ደግሞ በዛው ማወቅ ያለባችሁን ነገር ስለምናካትትላችሁ ጀስት ሙሉ ቪዲዮውን ማየት ይኖርባችኋል ማለት ነው። ኩዌስችን ነምበር 1 ምንድነው የሚለን? ዘ ነምበር 0.025 ኢዝ ኢኳል ቱ ነው የተባለው። ስለዚህ እዚህ ጋር አሁን ስታዩት ሁሉም ፍራክሽን ስለሆነ ወደ ምን መቀየር ነው ማለት ነው? ይሄን ወደ ፍራክሽን ማለት ነው። ስለዚህ ምን ይሆናል? 25 ኦቨር እንልና ይችኛዋን እንቆጥራለን ማለት ነው። 1 2 3 ከነጥብ በኋላ ስንት ዲጂት አለን? 3 ዲጂት። ስለዚህ 1000 እናደርገዋለን ማለት ነው። ከዛ በኋላ ይሄን ምን እያደረጋችሁ መሄድ ነው? እያቃለላችሁ ትሄዱታላችሁ። ምክንያቱም 25 ኦቨር 1000 የሚል እዚህ ጋር የለም። ስለዚህ ማቃለል ይኖርብናል። በ5 ስናቃልለው 25 ሲካፈል ለ5 5 ይሆናል። 1000 ሲካፈል ለ5 ደግሞ ስንት ይሆናል? ጀስት እናንተ እንደዚህ አድርጋችሁ አካፍሉት። ስለዚህ 10 ሲካፈል ለ5 ስንት ነው? 2 2 ሲባዛ በ5 10 ይሆናል። ስለዚህ 2 0 እዚህ ጋር እንጨምራለን ማለት ነው። ያ ማለት 200 ይሆናል ማለት ነው። ጀስት አሁንም መቃለል ይችላል። በ5 ይሄ በ5 ስንት ነው? 1 ይሆናል። 200 ሲካፈል ለ5 ደግሞ ስንት ነው የሚሆነው? 40 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ቢ ይሆናል ማለት ነው። ኩዌስችን ነምበር 2 ዘ ፖይንት ፒ ኦን ኤ ነምበር ላይን ሾውስ ኢን ዘ ፊገር 1 ኢዝ ኢኳልስ ቱ ነው የሚለን። ቢን የተጠየቅነው ይሄን ለማወቅ ጀስት ከዚህ ጀምራችሁ ማየት ይኖርባችኋል። 1 ብሎ 2 ነው ያለ። ስለዚህ 1 1.5 2 2.5 ብሎ ስንት ይላል? 3 አለ። ከዛ 3 ብሎ ስንት ይሆናል? 3.5 ይላል። ከዛ 4 ያለ ይቀጥላል ማለት ነው። ሲኬንስ አለው ይሄ። ዘን ምንድነው የምታደርጉት? አሁን 3.5 እዚህ ጋር ስለሌለ ይሄንን ወደ ፍራክሽን ትቀይራላችሁ። ያ ማለት 35 ኦቨር 10ኛ ይሆናል። ዘን ይሄንን ማቃለል ይቻላል በ5 ማለት ነው። በ5 ስንት ይሆናል? ይሄ 7 ይሆናል። ይሄ በ5 ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። በጣም ቀላል ናቸው። ሶስተኛ ጥያቄ which one of the following relation is not true about natural number, rational number, whole number እና ኢንቲጀር መካከል ያለውን ሪሌሽንሺፕ ትክክል ያልሆነ የትኛው ነው የሚለን። እዚህ ጋር የተሰጡን ሳብሴት ነው። ሳብሴት ማለት ደግሞ ዲፊኒሽኑን ታውቁታላችሁ። እዚህ ጋር ያለ ሁሉ እዚህኛው ላይ ያለ እንደማለት ነው። ስለዚህ ናቹራል ነምበር ኢዝ ሳብሴት ኦፍ ኢንቲጀር ነው የሚለን። ይሄ ምንድነው? ትሩ ነው። ለምንድነው ትሩ የሆነው? ናቹራል ነምበር ማለት ከአንድ ጀምሮ ነው የሚጀምረው። ኢንቲጀር ደግሞ ማለት ፖዚቲቭ እና ኔጌቲቭ እና ዜሮን ስለሚያካትት መሆን ይችላል ማለት ነው። ስለዚህ ናቹራል ነምበር ላይ ያሉ ቁጥሮች ሁሉ ማን ላይ ያሉ? ኢንቲጀር ላይ ያሉ ነው የሚለን። ትሩ ነው። ቢ ላይ ምንድነው የሚለው? ሆል ነምበር ኢዝ ሳብሴት ኦፍ ራሽናል ነምበር። ሙሉ ቁጥር ላይ ማለት ሆል ነምበር ከዜሮ ነው የሚጀምረው። ያሉ ቁጥሮች ሁሉ ምን ካሉ? ራሽናል ነምበር ላይ ያሉ ነው። ጀስት አሉ። ምክንያቱም ራሽናል ነምበር ሁሉንም ይይዛል። ፖዚቲቭ እና ኔጌቲቭ ብሎ ሲሰጣችሁ ጥንቃቄ ማድረግ ይኖርባቸዋል። ከዛ ውጭ ግን ጀስት ራሽናል ነምበር ሁሉንም ይይዛል። ሲ ላይ ደግሞ ምንድነው የሚለን? ፖዚቲቭ ኢንቲጀር ኔጌቲቭ ኢንቲጀር የሚል የለውም። ካያችሁ ዜድ ነው ያለ። ዜድ ማለት ኢንቲጀር ነው። ኢንቲጀር ሳብሴት ኦፍ ሆል ነምበር ማለት ኢንቲጀር ላይ ያለ ቁጥር ሁሉ ሆል ነምበር ላይ ያለ ነው የሚለን የለም። ለምሳሌ ማን አለ? አሁን ማይነስ 2 ማይነስ 3 እነዚህ ሁሉ ምንድን ናቸው? ኢንቲጀር ናቸው። እነዚህ ኢንቲጀሮች ሆል ነምበር ውስጥ አሉ ነው የሚለው የሉ። ስለዚህ አይሆንም ማለት ነው። ፖዚቲቭ ኢንቲጀር ሳብሴት ኦፍ ሆል ነምበር ቢሆን ይሆናል። ምክንያቱም ፖዚቲቭ ኢንቲጀር ከማን የሚጀምረው? ከአንድ ስለሚጀምር ማለት ነው። ሌላው ዲ ላይ ምንድነው የሚለን? ኢንቲጀር ሳብሴት ኦፍ ራሽናል ነምበር። ይሄ ትሩ ነው። እንዳልኳችሁ ነው። ራሽናል ነምበር ሁሉንም ይይዛል። ስለዚህ ትክክል ያልሆነ ስለሆነ እዚህ ጋር ጥያቄው ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ትክክለኛ ያልሆነው መልስ። ኩዌስችን ነምበር 4 which one of the following statement is true? እነዚህም በደንብ ማየት አለባችሁ። ጥያቄው ምንድነው የሚጠይቀው የሚለውን። ስለዚህ እውነት የሆነ የትኛው ነው ነው የሚለን። ጀስት እነዚህ ኮምፓሪዥን ናቸው፣ ኢኒኳሊቲ ማለት ነው። ስለዚህ ይሄንን በምትሰሩበት ጊዜ ምንድነው ክሪስ ክሮስ ማድረግ ትችላላችሁ። አንዳንዱ ኤልሲኤም ይፈልጋል፣ ኤልሲዲ ማለት ነው፣ ሊስት ኮመን ዲኖሚኔተር። ከሱ ይልቅ ግን ጀስት ምን መጠቀም ትችላላችሁ? ክሪስ ክሮስ። ለምሳሌ እዚህ ነው 3 ኦቨር 4 ግሬተር ዛን 5 ኦቨር 6 ነው የተባለ። ስለዚህ እቺ እዚህ ጋር ሄዳ ታበዛታለች፣ እቺኛዋ እዚህ ሄዳ ታበዛታለች ማለት ነው። 3 ሲባዛ በ6 ስንት ነው? 18 ይበልጣል። 4 ሲባዛ በ5 20። ይሄ ፎልስ ይሆናል ማለት ነው። ቢ ላይ ደግሞ ስናየው ክሪስ ክሮስ ነው። ይሄን የምናደርገው 3 ሲባዛ በ30 ወይም 30 ሲባዛ በ3 ስንት ይሆናል? 90 ይሆናል። እኩል ይሆናል እንልና
5 ሲባዛ በ18 18 ሲባዛ በ5 እናደርጋለን። 5 ሲባዛ በ8 40 0 ጽፌ 4 አለኝ። 5 ሲባዛ በ1 5 ከ4 ጋር 9 ስለዚህ 90 እኩል ነው 90 ይሄ ትሩ ነው። ዘን ቼክ እናደርጋቸው ሁሉንም ጀስት ግን ትሩ መልሱ ይሄ ነው ማለት ነው። ኦቨር 1 ታደርጉና ክሪስ ክሮስ አሁን እንዳልኳችሁ። ስለዚህ 1 ሲባዛ በ7 ስንት ነው 7 ግሬተር ዛን 2 ሲባዛ በ4 8 ይሄ ፎልስ ነው። እንደዚህ ደግሞ ሲሰጣችሁ አንደኛው የሁለት እኩል ስለሆኑ 1/4 እና 1/3 ኮምፔር ማድረግ ትችላላችሁ። ሌላኛው መንገድ ደግሞ ምንድነው የምናደርገው ይሄኛው ወደ ኢምፕሮፐር ፍራክሽን ቀይረዋለን። ያ ማለት 2 ሲባዛ በ4 8 8 ሲደመር 1 9 9 ኦቨር 4 ግሬተር ዛን 2 ሲባዛ 3 6 ሲደመር 1 7 7 ኦቨር 3 ከዛ ነው ክሪስ ክሮስ እናደርጋለን። 3 ሲባዛ በ9 ስንት ነው 27 ግሬተር ዛን 4 ሲባዛ በ7 28 ፎልስ ነው ማለት ነው። ስለዚህ መልሱን በምሰሩበት ጊዜ ክሪስ ክሮስ ሜተድ መጠቀም የተሻለ ነው። ስለዚህ ይሄኛው ከዚህ በኋላ ጀስት በጣም ግልጽ ይሆንላችኋል ብለን ተስፋ እናደርጋለን። አካፍላችሁን ኮምፔር ማድረግ ትችላላችሁ። ያካፈላችሁ ግን ክሪስ ክሮስ ታደርጉ የተሻለና በጣም ቀላል ይሆንላችኋል። ኩዌስችን ነምበር 5 2 ኦቨር 6 ፕላስ 2 ኤንድ 5 ኦቨር 6 ነው የተባለ። ይሄ ቀላል ነው መደመር ነው። ግን ስደምሩ ይሄኛው ምንድነው ኢምፕሮፐር ነው። ስለዚህ ወደ ሚክስዱን ወደ ኢምፕሮፐር መቀየር አለብን ማለት ነው። ያ ማለት 2 ኦቨር 6 ፕላስ 2 በ6 ስንት ነው 12 12 ሲደመር 5 17 ኦቨር 6 ይሆናል ማለት ነው። ዘንድ ዲኖሚኔተሩ ተመሳሳይ ስለሆነ አንዱን ዲኖሚኔተር እንወስዳለን። 2 ሲደመር 17 ስንት ይሆናል 19 ስለዚህ 19 ኦቨር 6 ይሆናል ማለት ነው። እንዴት ነው የሰራነው? ጀስት ይሄኛውን ሚክስድ ነምበር ከተሰጠ ሚክስድ ነምበር ወደ ኢምፕሮፐር ቀይሩት። ከዛ በኋላ ጀስት ዲኖሚኔተሩ እኩል ከሆነ ቀጥታ ዲኖሚኔተሩን ብቻ መደመር ነው። ግን የተለያየ ከሆነ ክሪስ ክሮስ ትጠቀማላችሁ ማለት ነው። ኩዌስችን ነምበር 6 2 ኦቨር 7 ታይምስ 4 ኦቨር 14 ኦቨር 3 ኢዝ ኢኳልስ ቱ የተባለው። ይሄ ቀላል ነው። ምንድነው የምታደርጉት 2 7ኛ ሲባዛ 14 ኦቨር 3ኛ ጀስት ይሄን አባዛችሁ ከዛ ሲምፕሊፋይ ማድረግ ይቻላል። ጀስት ይሄን ማቃለሉ ግን የተሻለ ነው። ለምሳሌ ይሄን በ7 ስናቃልል 1 ይሆናል። ይሄ በ7 ስንት ይሆናል 2 ስለዚህ 2 ሲባዛ በ2 ስንት ነው 4 ኦቨር 1 ሲባዛ 3 3 4/3 ይሆናል ማለት ነው መልሳችን። አይ ደግሞ ካላችሁ 2ን በ14 አብዛላችሁ 7ን በ3 አብዛላችሁ ከዛ ላይ ያገኛችሁትን ማካፈል። ያ ማለት 2 ሲባዛ በ14 ስንት ነው 28 ኦቨር 7 ሲባዛ በ3 21 ይሆናል። ከዛ ላይ ይሄንን ማቃለል ይኖርባችኋል። በ7 ይሄ በ7 ታቀሉት 4 ነው። ይሄ በ7 3 ነው። ይሄን ከምታደርጉ ግን ማባዛትና ማካፈል ከሆነ ጀስት ማቃለሉ የተሻለ ነው። በጣም ጊዜያችሁን ይቆጥብላችኋል። ስለዚህ ይሄኛው ስንት ይመጣል መልሳችን 4/3 ይመጣል ማለት ነው። ኩዌስችን ነምበር 7 if 3 and 1 over 3 is divided by 3 the result is የተባለ ይሄን በጣም ቀላል ነው። መጀመሪያ እንደዚህ አይነት ነገሮች ሲሰጣችሁ ወደ ምን መቀየር ነው? ወደ ኢምፕሮፐር ፍራክሽን። ያ ማለት 3 ሲባዛ በ3 ታደርጋላችሁ 9 ሲደመር 1 10 ኦቨር 3 ዲቫይድድ ባይ ብላችሁ ስንት ነው የምታደርጉት 3 ዘን 10 ኦቨር 3 ታይምስ 1 ኦቨር 3 ይሆናል። ጀስት በሪስፕሮካል እናባዛዋለን ማለት ነው። ስለዚህ የስታባዙት ስንት ይሆናል 10 ሲባዛ በ1 10 ኦቨር 3 ሲባዛ 3 9 10 ኦቨር 9 ሚል ትፈልጋላችሁ። እዚህ ጋር የለም። ሶ ምንድነው የምናደርገው? ወደ ሚክስድ ነምበር እንቀይረዋለን። ወደ ሚክስድ ነምበር ስንቀይር ምንድነው የምናደርገው? እናካፍለዋለን ማለት ነው። 10 ሲካፈል ለ9 1 ሲባዛ በ9 9 ከዛ እንቀንሳለን። ስንቀንስ ስንት ይሆናል? ከ10 ላይ 9 1 ስለዚህ 10 ኦቨር 9 ማለት ምን ማለት ነው? 1 እቺ ድርሻዋን ማለት ነው ምጽፋት። ከዛ ቀጥዬ ቀሪዋን እጽፋለሁ። ከዛ በኋላ ያካፈልኩበት ቁጥር ለ9 ማለት ነው። ስለዚህ ይሆናል ማለት ነው። ትክክለኛው መልስ ማን ነው? ዲ ነው ማለት ነው። እነዚህ አይነት ነገር እንዳይሸውዷችሁ። ለምሳሌ 5 ኦቨር 2 ወደ ሚክስድ ነምበር ለመቀየር ማካፈል ማለት ነው። 5 ሲካፈል ለ2 ትላላችሁ። 5 ሲካፈል ለ2 2 2 ሲባዛ 2 4 ስትቀንሱት 1 ይሆናል። ስለዚህ ይችኛዋን ሙሉ እንላለን 2 ኤንድ እንላለን። ከዛ ቀሪው እዚህ ጋር 1 ስለሆነ 1 ኦቨር ለስንት ነው ያካፈሉት? ለ2 ማለት ነው። ስለዚህ 2 ኤንድ 1 ኦቨር 2 ይሆናል ማለት ነው። ስለዚህ በዚህ መንገድ መልሳችን ዲ ይሆናል። ኢፍ አን ኢንቨስትመንት ኦፍ 2500 ብር ብሪንግስ አን ኢንተረስት አይ ተሰጥቶናል። ኢን ምንድነው 1 ኤንድ 1 ኦቨር 2 years what is the rate of interest? ጀስት ይችኛውን ፎርሙላ ታስታውሳላችሁ። አይ እኩል ነው ምንድነው ፒ አር ቲ ሲምፕል ኢንተረስት ስለሆነ ማለት ነው። ዘን የተጠየቅነው ምንድነው what is the rate ነው የተባለው።
ሬት ማለት ደግሞ ከዚህ ውስጥ አሁን ሬትን ለማግኘት ለምን እናካፍለዋለን? ለፒቲ ይሄንንም ለፒቲ። ስለዚህ እነዚህ ጣፉና አር ይቀረናል። አር ማለት ምን ይሆናል? አይ ኦቨር ፒቲ ይሆናል ማለት ነው። ስለዚህ አሁን ቀጥታ መተካት ነው። አይ ኢንተረስቱ 225 ተብለናል። ኦቨር እንልና ፕሪንሲፓሉ ስንት ነው? 2500 ሲባዛ እንላለን። እዚህ ጋር ታይሙ 1 ኤንድ 1 ኦቨር 2 ማለት ስንት ማለት ነው? 1.5 ማለት ነው። ወይም ደግሞ ወደ ፍራክሽን ስንቀይረው ስንት ይሆናል? 3 ኦቨር 2 ይሆናል ማለት ነው። ወደ ኢምፕሮፐር ስንቀይረው 1 ሲባዛ በ2 2 ሲደመር 1 3 ኦቨር 2 ማለት ነው። ዘን ምን እናደርገው? ይሄንን 3 ኦቨር 2 መጠቀም ትችላላችሁ፣ 1.5 መጠቀም ትችላላችሁ። እዚህ ጋር 3 ኦቨር 2 ልጠቀም። ዘን ምንድነው የማደርገው? በ2 ይሄን አቀልለዋለሁ፣ 1 ይሆናል። ይሄ በ2 ደግሞ ስንት ይሆናል? 1 2 5 0 ይሆናል ማለት ነው። እንዴት ነው እንትን ያልኩት? 2500ን ለስንት ማካፈል ነው? ለ2 ማለት ነው። ይሄ ከ2 ሲካፈል 2 1 ሲባዛ በ2 2 ስትቀንሱ 0 ነው። 5 ሲካፈል ለ2 2 ጊዜ 2 ሲባዛ በ2 4 1 አለኝ። ከዛ 0 እዚህ ጋር እንትን ትላለች 5 ከታች 0 እዚህ ጋር መጣታለሁ ማለት ነው። ሶ ይሄ ይሆናል 2 2 5 ኦቨር 1250 ሲባዛ በ3 ይሆናል ማለት ነው። ስለዚህ አሁን እያቃለላችሁ መሄድ ትችላላችሁ። ያ ማለት በ5 ይሄን ስታካፍሉ ስንት ይሆናል? 225ን ለ5 ማለት ነው። ስንት ይሆናል? ከዚህ ጋር 4 ጊዜ 4 ሲባዛ በ5 20 ከዛ 2 5 25 ሲካፈል ለ5 5 45 ይሆናል ማለት ነው። 45 ኦቨር እንልና ይሄንን ለ5 እናካፍለዋለን። ማንን 1250 ማለት ነው። ጀስት ለ5 አካፍሉት። ከዚህ ጋር ስንት ይሆናል? 2 ከዛ 10 ይሆናል። ከዛ 2 5 25 ሲካፈል 5 ጊዜ ዘን 0 አለ ሲባዛ በ3 ማለት ነው። ጀስት አሁን እየቀለለ ይሄዳል። በ5 ይሄ ስንት ይሆናል? 9 ኦቨር ይሄ በ5 ስንት ይሆናል? 50 ሲባዛ በ3 አሁን በ3 ይሄዳለሁ ማለት ነው። በ3 1 በ3 3 ማለት 3 ኦቨር 50 ይሆናል ሲባዛ 100% ማለት ነው። ወደ ፐርሰንት ለመቀየር ስለዚህ ማቃል እችላለሁ። 1 0 በ1 0 ትጣፋለች። በ5 1 ይሄ በ5 2 3 ሲባዛ በ2 ስንት ነው? 6% ነው ማለት ነው። ስለዚህ እናንተ ፎርሙላውን ያዙ። ከዛ በኋላ ፒአርቲ ሚሊዮን አይ እኩል ነው ፒአርቲ። ከዛ በኋላ ለፒቲ ያካፍላችሁ ሬት ማግኘት ማለት ነው። እዚህ ጋር ጀስት ቁጥሮችን አባዝታችሁ ማካፈል ትችላላችሁ። ብዙ አይነት መንገድ መጠቀም ትችላላችሁ። ለምሳሌ 2500 ሲባዛ በ1.5 የሆነ ቁጥር ታገኛላችሁ። ዘን 225ን ለዛ አስተካክሉ። ከዛ በኋላ በ100 ስታባዙት ይሄን ታገኛላችሁ ማለት ነው። ኩዌስችን ነምበር 9 ላይ ዘ ስኩዌር ኦፍ 2 ኤንድ 1 ኦቨር 3 የተባለው ይሄ በጣም ቀላል ነው። ጀስት ወደ ኢምፕሮፐር እንቀይረዋለን። 2 ሲባዛ በ3 ስንት ነው? 6 6 ደምር 1 7 ኦቨር 3 እናደርግና ይሄንን ምን ማድረግ ነው? ስኩዌር ማድረግ ነው። ይሄን ስኩዌር ስናደርገው ሁሉንም ስኩዌር ነው የምናደርጋቸው። 7 ስኩዌር ማለት ኦቨር 3 ስኩዌር ይሆናል። 7 ስኩዌር ሲሆን ስንት ነው? 49 ኦቨር 3 ስኩዌር ሲሆን 9 49 ኦቨር 9 ይሆናል ማለት ነው መልሳችን። ጀስት ይሄ ነው። ወደ በሚክስድ የተቀመጡ ቁጥሮች አሉ። ወደሱ ለመቀየር አሁን ቀጥታ ማካፈል ነው። 49 ሲካፈል ለ9 ስንት ጊዜ ይደርሰዋል? 5 ጊዜ ይደርሰዋል። 5 ሲባዛ በ9 45 ይሆናል። ዘንድ ቀንሱታላችሁ ከ9 ላይ 5 4 ስለዚህ 5 4 ኦቨር 9 ይሆናል ማለት ነው። ስለዚህ እዚህ ጋር በጣም መጠንቀቅ አለባችሁ። እንደዚህ በሚሰጥበት ጊዜ መጀመሪያ ወደ ኢምፕሮፐር ፍራክሽን ቀይሩት። ከዛ በኋላ ስኩዌር አድርጉት። ከዛ በኋላ የምታገኙትን ቁጥር ደግሞ ወደ ሚክስድ ከቀየረው ጀስት እናንተ ወደ ሚክስድ መቀየር ትችላላችሁ ማለት ነው በማካፈል። ኩዌስችን ነምበር 10 በጣም ቀላል ነው። ዘ ስኩዌር ሩት ኦፍ 169 የተባለው 169 ከስኩዌር ሩት ሲወጣ ስንት ነው? ምን ማለት ነው? ስኩዌር ሩት ማለት 169ን የሚሰጠኝ ማን በማን ቢባዛ ነው ነው። ስለዚህ እነዚህን ራሱ አባዝታችሁ ማወቅ ትችላላችሁ። ለምሳሌ የግዴታ ይሄን የሚሰጠኝ ቁጥር በስንት መጨረስ አለበት መሰላችሁ? አንደኛ በ7 መጨረስ አለበት፣ ሌላኛው ደግሞ በ3 መጨረስ አለበት። ምክንያቱም ምን መሰላችሁ? 7 ሲባዛ በ7 ስንት ነው? 49 በ9 ስለሚጨርስ 3 ሲባዛ 3 በ9 ይጨርሳል። ስለዚህ በ9 የሚጨርሱ እነዚህ። ስለዚህ አሁን እዚህ ጋር እንኳን መልሱን ሌብል ከኤና ከዲ ይሆናል ማለት ነው። ምናልባት ቁጥሩን ካልያዛችሁት ግን አንዳንዴ ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆኑትን ብትይዙ አሪፍ ነው። ምክንያቱም ፐርፌክት ስኩዌር ከሆኑ ከዛ በኋላ ስኩዌር ሩቱን ማግኘት ስለምትችሉ ማለት ነው። ስለዚህ አሁን 13 ሲባዛ በ13 ስንት ነው? 169። ስለዚህ መልሳችን ይሆናል ማለት ነው። ጀስት አሁን ለምሳሌ ስኩዌር ሩት ኦፍ 144 ብትባሉ ስንት ይሆናል? 144 የሚሰጠው ማን በማን ቢባዛ ነው? 12 ሲባዛ 12።
ጀስት እነዚህን በደንብ ያዟቸው። በፊት የሰራነው ሌክቸር ስላለ እዛ ጋር ጀስት አስቀምጠላችኋል። እነዚህን ፐርፌክት ስለሆኑ ያዟቸው እያልን ዩቲዩብ ላይ የሰራነው ስላለ እሱን ቼክ አድርጉ። ስለዚህ በጣም ቀላል ጥያቄ ነው ማለት ነው። 11ኛ ጥያቄ ጀስት አይመጣም ብሎ ነው ብዙ ሰው የሚያስበው፣ ግን ይመጣል። በ2015 ላይም የተጠየቀ አይነት ጥያቄ ነው። ቴብሉ ይሰጣችሁና ስኩዌር ሩት ፈልጉ ወይም ስኩዌር አድርጉ ተብሎ ይጠየቃል። ዘ ቴብል ሾውስ ቢሎ ይልድ ዘ ቫሊዩ ኦፍ ዋይ እኩል ነው ኤክስ ስኩዌር ነው የተባልነው። ኤክስ እዚህ ጋር ተሰጥቶናል ሊሚቱ ማለት ነው። ዘን ባይ ዩዚንግ ዘ ቴብል ዋት ኢዝ ዘ ስኩዌር ሩት ኦፍ ዚስ ቁጥር 1.392። ስለዚህ ምንድነው የምታደርጉት እዚህ ውስጥ ትፈልጓታላችሁ ይችኛውን ማለት 1.392። ስለዚህ አሁን እዚህ ጋር የታለች 1.392 ያለች ማለት ነው። ዘን ይሄን ካደረጋችሁ በኋላ ወደዚህ ትመጣላችሁ። 1.1 አለ፣ ከዛ እዚህ ጋር ስትመጡ 8 1.1 አለ እዚህ ጋር እንዳልኳችሁ። ከዛ በኋላ እዚህ ጋር ደግሞ ስንት አለ? 8 አለ ማለት ነው። ስለዚህ ስኩዌር ሩቱ ስንት ይሆናል? እቺ ትሆናለች ማለት ነው። በሌላ አባባል ደግሞ እንደዚህ ልትጠይቁ ትችላላችሁ። 1.34 ስኩዌር ብትባሉ ደግሞ ቴብሉ ይሰጣችሁና ምንድነው የምታደርጉ 1.3 እዚህ ጋር ትፈልጋላችሁ። ከዛ 4 እስከምታገኙ ትሄዳላችሁ። ማለት ስንት ይሆናል? 1.796 ይሆናል ማለት ነው። እነዚህን ጥያቄዎች በደንብ ፕራክቲስ አድርጉ። ኩዌስችን ነምበር 12 ዘ ነምበር 3/7 q is equal to ነው የተባለ። እዚህ ጋር ስኩዌር መስሏችሁ ብዙ ሰው ልትሸወዱ ትችላላችሁ። 9/49 ልትሉት ማለት ነው። እዚህ ጋር ግን በጣም መጠንቀቅ ያስፈልጋል። q ነው የተባለ። q ማለት ራሱን በራሱ ስንት የምታባዙ 3 ጊዜ ማለት ነው። ስለዚህ ይሄ ማለት ማለት መሰላችሁ 3/7 ታይምስ 3/7 ታይምስ 3/7 ይሆናል ማለት ነው። 3 ሲባዛ 3 9፣ 9 ሲባዛ 3 ስንት ነው? 27። ስለዚህ አሁን እዚህ ጋር ያሉትን ጀስት የተወሰኑትን ማጥፋት ነው። ሁሉንም ልታጠፉት ትችላላችሁ። በእርግጥ እዚህ ጋር 27 ኦቨር ስላለ ከዛ 7 ሲባዛ በ7 ስንት ነው? 49። 49 ሲባዛ በ7 እናደርጋለን። 7 ሲባዛ በ9 ስንት ነው? 63። 3ን ጽፌ 6 አለኝ። 7 ሲባዛ በ4 28 ከ6 ጋር 34 ይሆናል ማለት ነው። ስለዚህ 343። ስለዚህ መልሳችን ይሆናል ማለት ነው። ስለዚህ መልሳችን ማለት ሲ። እዚህ ጋር በጣም ተጠንቀቁሽ። እንደዚህ ስኩዌር ኪዩብ ሲላችሁ ስኩዌር ሩት ኪዩብ ሩት ሲላችሁ በደንብ መለየት ግዴታ ነው። 13ኛ በጣም ቀላል ነው። ስኩዌር ሩት ኦፍ -64 ነው የተባለ ምንድነው የሚሆነው? -4 ይሆናል። አሁን 64ን የሚሰጠኝ ማን በማን ቢባዛ ነው? 4 ሲባዛ በ4 ሲባዛ በ4 ነው። ያ ማለት 4 ሲባዛ በ4 16፣ 16 ሲባዛ በ4 64 ስለሆነ ማለት ነው። ከዛ ኔጌቲቭ ስለሆነ ምን ሆኖ ነው የሚወጣው? ኔጌቲቭ ይሆናል። እቺን ዲፈረንስ ያዙ። ስኩዌር ሩት ከሆነ ኔጌቲቭ መባል የለበትም። ኔጌቲቭ ለምሳሌ ዘ ስኩዌር ሩት ኦፍ -9 ብላችሁ አንዲፋይንድ ነው። -3 እንዳትሉ። ዘ ኪዩብ ሩት ኦፍ -27 ብላችሁ ምን ይሆናል? -3 ይሆናል። ኪዩብ ሩት ኦፍ 27 ብላችሁ 3 ይሆናል። ኪዩብ ሩት ላይ ኔጌቲቭ ቁጥር መግባት ይችላል። ራዲካንዱ ወይም እዚህ ውስጥ ማለት ነው። ይሄኛው ኔጌቲቭ መሆን ይችላል። መቼ ነው ግን? ኪዩብ ሩት ሲሆን። ስኩዌር ሩት ከሆነ ግን ኔቨር ማለት ነው። ኔቨር። እሺ አንዲፋይንድ ነው የምትሉት ወይም ኢምፒቲ ሴት የሚል ይኖራል። ኢምፒቲ ሴት ነው የምትመርጡ። ምን ካላችሁ እዚህ ውስጥ ኔጌቲቭ አስገብቶ ይችኛዋን ስኩዌር ሩት ካደረጋት ማለት ነው። 14ኛ በጣም ቀላል ነው። ፋርመር ፌንስድ ስኩዌር ኦፍ ላንድ ዊዝ ኤሪያ 625 ስኩዌር ነው ተብለናል። ስለዚህ ለዚህ ኤሪያው ስንት ነው? 625 ሜትር ስኩዌር ነው ተብለናል። ዋት ኢዝ ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ፌንስድ ላንድ የዚህ ላንድ ሳይዱ ምን ያክል ነው ነው። ጀስት ኤሪያ ምንድነው? ስኩዌር ላይ ኤስ ስኩዌር ነው አይደል? ዘን ቁጥሩን ትተኩታላችሁ። 625 እኩል ነው ኤስ ስኩዌር ይሆናል። ከዛ ስኩዌር ሩት ታደርጋላችሁ። እቺኛዎችን ታጠፋትና ኤስ እኩል ነው ስኩዌር ሩት ኦፍ 625 ይሆናል ማለት ነው። ከዛ በኋላ ይሄንን እንዴት ነው ማውጣት የምንችል የሚለውን ደግሞ አንደኛ ቁጥሩ መያዝ ካቻላችሁ ቁጥሩን ያዙት። ቁጥሩን ካልያዛችሁ ደግሞ ምንድነው የምትጠቀሙት? ፋክተር ትሪ ትጠቀማላችሁ ማለት ነው። ያ ማለት 625 አለ በስንት እያቀለልኩ እሄዳለሁ? በ5። ስለዚህ 625ን ለ5 ታካፍላላችሁ። 1 5 ይሆናል። 1 2 ከዛ 12 ሲካፈል ለ5 ስንት ነው? 2 ጊዜ ዘን 10 2 5 25 125 ይሆናል ማለት ነው። ዘን አሁን ይሄን ደግሞ ለ5 አካፍለዋለሁ። 12 ሲካፈል ለ5 2 ጊዜ 2 በ5 10 ዘን 2 5 25 ሲካፈል ለ5 5 ይሆናል። ዘን አሁንም በ5 5 ዘን በቃ ጨረስኩ ማለት ነው አይደል? ዘን 1 2 3 4
አሁን እዚህ ጋር ስኩዌር ሩት ስለሆነ ምንድነው ግሩፕ እናደርጋቸዋለን ለሁለት ማለት ነው። ያ ማለት 5 ታይምስ 5 25 ታይምስ 25 ይሆናል ማለት ነው። ስለዚህ ይሄ ማለት ስንት ይሆናል ማለት ነው? 25 ሜትር ይሆናል ማለት ነው። እዚህ ጋር ኤሪያው በሜትር ስለተሰጠን ስለዚህም ምንድነው ፋክተር 3 ከተጠቀማችሁ በኋላ ግሩፕ ነው ታደርጓቸው ስኩዌር ሩት ለሆነ ለሁለት ማለት ነው። ስለዚህ ስኩዌር ሩት ኪዩብ ሩት በዚህ መንገድ ነው የምትሰሩት። በፊት የሰራን ሞዴል አለ ፐርፌክት ኪው እና ፐርፌክት ስኩዌር የሆነ የትኛው ነው የሚል። ስለዚህ እሱን የሞዴል ጥያቄ ጀስት አላይታችሁት ከሆነ ቼክ አድርጉት። እሱኛውን በደንብ ግልጽ ያደርግላቸዋል። ስለዚህ መልሳችን ማን ነው? ቢ ይሆናል ማለት ነው። እዚህ ጋር ስንት 25 ሜትር። መጠንቀቅ ያለባችሁ ግን 25 ሴንቲሜትር ቢኖር እሱ ጋር ጥንቃቄ አድርጉ። እዚህ ጋር በሜትር ከሰጣችሁ ሜትር ስኩዌር ከሆነ እዚህ ጋር ሜትር ከሆነ ይሆናል። ሴንቲሜትር ስኩዌር ቢሆን እርሱ በሴንቲሜትር ይገለጻል ማለት ነው። in which quadrant point -3,4 is located ጀስት ኳድራንቶችን እነዚህም በጣም ይዛችኋቸዋል ብለን ተስፋ እናደርጋለን። ኳድራንት 4 ኳድራንት አለ። ይሄ ኳድራንት 1 ነው። እዚህ ጋር ኳድራንት 2 ነው። እዚህ ጋር ኳድራንት 3 ነው። እዚህ ጋር ኳድራንት 4 ነው። ጀስት የመጀመሪያው ኤክስ ነው። ኦልዌይስ የመጀመሪያ ኤክስ ነው። ቀጥሎ ያለው ዋይ ነው። ባይ ዲፎልት ዋይ ኮማ ኤክስ ብሎ ካልሰጣችሁ በስተቀር ማለት ነው። እዚህ ጋር ኤክስ ኮማ ዋይ ስለሆነ ኤክስ ስንት ነው? ምንድነው? እዚህ ጋር ኔጌቲቭ ነው። ዋይ ደግሞ ፖዚቲቭ ነው። ጀስት እዚህ ጋር አሁን ስታዩ ምንድነው? ሁሉም ፖዚቲቭ ናቸው። እዚህ ጋር ኤክስ ወደ ግራ ስለሆነ ኔጌቲቭ ነው። ዋይ ግን ወደ ላይ ስለሆነ ፖዚቲቭ ነው። ኳድራንት 3 ላይ ደግሞ ስናይ ምንድነው? ኤክስ ወደዚህ ወደ ግራ ነው፣ ዋይ ወደ ታች ነው። ስለዚህ ሁለቱም ኔጌቲቭ የሚሆኑበት ነው። ኳድራንት 4 ላይ ደግሞ ምንድነው? ኤክስ ፖዚቲቭ ነው፣ ዋይ ደግሞ ወደ ታች ስለሆነ ኔጌቲቭ ነው ማለት ነው። ስለዚህ ይህን ከያዛችሁ ጀስት አሁን ሎኬት ማድረግ እንችላለን። -3,4 ማለት ኔጌቲቭ ፖዚቲቭ ማለት ነው። ኔጌቲቭ ፖዚቲቭ ያለው ደግሞ ማን ላይ ነው? ኳድራንት 2 ላይ ነው ማለት ነው። ሁለቱ ተመሳሳይ ነው። ጀስት አንዱን ኳድራንት 3 ለማለት ነው። አይ ቲንክ ኮሬክሽን ተሰጣችሁ ከነበር ወይ ካልተሰጣችሁ ግን ጀስት ቢ እና ሲ የሞንትን አላቸው ማለት ነው። ቢ ያለ ሲ ያለ ትክክል ይሆናል። ግን ኮሬክሽን ሊኖር ስለሚችል ጀስት አይዶን ነው። ስለዚህ በዚህ መንገድ ትሰራላችሁ ማለት ነው። ለምሳሌ አሁን ኔጌቲቭ ለምሳሌ -4 -6 ቢባል የት ጋር ነው የሚገኘው? ኳድራንት 3 ጋር። ኳድራንት 4 ላይ ደግሞ የሚገኘው 4 -6 ብላችሁ ኳድራንት 4 ላይ ይገኛል ማለት ነው። እነዚህም በደንብ መያዝ ይኖርባችኋል። which one of the following equation represents the line shown in the figure ነው የሚለን። ጀስት ይሄ ኢኩዌሽን ኦፍ ላይን ነው። ጀስት የዚህን አሁን ኢኩዌሽን ሪፕሬዘንት የሚያደርገው የትኛው ነው የሚል ጥያቄ ነው። ምንድነው የምታደርጉት? የመጀመሪያው ኢንክሪዚንግ ነው ወይስ ዲክሪዚንግ ነው? አሁን ኢንክሪዚንግ መሆኑን ለማወቅ ከግራ ነው ኦልዌይስ ግራፍ የምናየው ላይኑን። ስለዚህ አሁን እንደዚህ ስለሚሄድ ምንድነው ይሄ ኢንክሪዚንግ ፋንክሽን ነው ማለት ነው፣ ወይም ኢንክሪዚንግ ነው። ይሄ ኢንክሪዚንግ ሆነ ማለት ስሎፑ ጀስት ዋይ እኩል ነው ኤምኤክስ ፕላስ ሲ ነው። እንደምታውቁት ስሎፑ ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። እንደዚህ ከሆነ ምንድነው ግራፋችን ኢንክሪዝ ነው የሚያደርገው። ይሄ ኢንክሪዝ ይሆናል ጀስት ወደዚህ እንደዚህ ሲሆን ማለት ነው። ኦልዌይስ ግራፍ እንዳልኳችሁ ነው። ለምሳሌ አሁን እንደዚህ ብታዩት ይሄንን ኢንክሪዝ እያደረገ ይሄዳል ማለት ነው፣ ወደ ላይ ስለሚሄድ። እንደዚህ ቢመጣ ደግሞ ምን ያደርግ ነው የሚመጣው? ዲክሪዝ እያደረገ ይመጣል። ስለዚህ ይሄን እንዴት እናውቀዋለን ካላችሁ ኤምን ነው የምታዩት፣ ስሎፕ ማለት ነው። ስሎፑ ፖዚቲቭ ከሆነ እየጨመረ ኢንክሪዝ ይሆናል። ስሎፑ ኔጌቲቭ ከሆነ ዲክሪዝ ይሆናል። ስለዚህ አሁን ለምሳሌ እዚህ ጋር ስሎፑ ምንድነው? ኔጌቲቭ ነው። ይሄ ዲክሪዚንግ ነው፣ ይሄኛውም ዲክሪዚንግ ነው። አይሆኑም ማለት ነው። ዘን እዚህ ጋር ስንመጣ ኢንክሪዚንግ ነው ዌል። ስለዚህ እነዚህ ሁለቱ ያሟላሉ ኢንክሪዚንግ የሚለውን። ከዛ በኋላ የምታዩት ነገር ምንድነው? ነጥቦችን ነው የምታዩት። ለምሳሌ እዚህ ጋር 3 ነው የተሰጠን የዋይ ኢንተርሴፕት። ይቺ ሲ ደግሞ የምትባላለች ዋይ ኢንተርሴፕት ትባላለች። ዋይ አክሲስን የሚቆርጥበት ቦታ። ስለዚህ እዚህ ጋር ግራፉን የት ላይ ነው የቆረጠው? 3 ላይ። ስለዚህ ይሆናል ማለት ነው ማለት ነው። ወይም ደግሞ ኤክስን 0 ስታደርጉ ዋይ ኢንተርሴፕት ታገኛላችሁ። ያ ማለት 0 ሲደመር 3 ኤክስ ኢንተርሴፕት ያደረገበትን ለማወቅ ደግሞ 0 የምታደርጉት ዋይ ነው። ዋይ እኩል ነው ኤክስ ፕላስ 3 ይሆናል። ይሄ ወደዚህ ታመጡት ኤክስ እኩል ነው ማይነስ 3 ይሆናል ማለት ነው። ስለዚህ ይሄኛው ያሟላል። ይሄ የሲ ምንድነው? ኢንክሪዚንግ ነው ኦፍ ኮርስ። ግን የት ጋር ነው ዋይ የሚቆርጠው ነው የሚላችሁ? ኔጌቲቭ ላይ ነው የሚቆርጠው ነው የሚለን አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። ስለዚህ የተሰጠ እንዴት ላይ ያለን ካላችሁ አንደኛው ዋይ እኩል ነው ኤክስ ፕላስ ሲ ፎርም መጻፍ አለባችሁ። ለምሳሌ አሁን ዋይ ማይነስ 3 ኤክስ ፕላስ 2 እኩል ነው 0 ካለ ዋይ እኩል ነው ወደዚህ ሁሉ እንወስድና 3 ኤክስ ማይነስ 2 ይሆናል። ስለዚህ ስሎፓችን 3 ነው። 3 ማለት ፖዚቲቭ ስለሆነ ኢንክሪዚንግ ነው ማለት ነው። እንደዚህ ያደረግን አይደንቲፋይ ማድረግ እንችላለን።
በዚህ አጋጣሚ ያዝ ያለባችሁ ዋይ እኩል ነው ኤምኤክስ ከተባለ በምንድን ነው የሚያልፍ? ብዙ ጊዜ በኦሪጂኑ ያልፋል ማለት ነው። ይሄ ደግሞ ምን አይነት ጥያቄ ላይ ይጠይቃል? which one of the following passes through the origin ሚል ይጠይቃል። ስለዚህ ዋይ እኩል ነው ኤምኤክስ፣ ያ ማለት ዋይ እኩል ነው ቴንኤክስ ሊላችሁ ይችላል። ዋይ እኩል ነው ማይነስ 3x ሊላችሁ ይችላል ማለት ነው። ስለዚህ እንደዚህ ፕላስ ከሌለው በኦሪጂኑ ያልፋል ማለት ነው። ሌላኛው 17ኛ the solution of 2x plus 3 less than equals to 3 into x plus 5 minus 1 in the set of rational number እቺን መያዛላችሁ። in the set of rational number ማለት ኪው ማለት ነው። in the set of whole number ሲለን whole numberውን ብቻ ነው የምንወስደው። ናቹራል ነምበር ካለ ናቹራል ነምበር ብቻ እንወስዳለን ማለት ነው። ስለዚህ እዚህ ጋር ራሽናል ነምበር ተብለናል። ይሄ ዶሜን ይባላል። ሶ አሁን ይሄን ሶልቭ ስናደርግ መጀመሪያ ይሄ ቦድ ማስ የሚባለውን በደንብ ማወቅ አለባችሁ። ጀስት ለእንትን ብቻ የተጻፈ አይደለም፣ መታወቅ ያለበት ግዴታ ስለሆነ ነው። እሱን ሩል ተጠቅመን ነው የምንሰራው። ስለዚህ 2x ይሆናል ፕላስ 3 ሌስ ዛን ኦር ኢኳልስ ቱ 3 ኢንቱ ኤክስ ፕላስ 5 ማይነስ 1። ስለዚህ ቦድ ማስ መጀመሪያ ብራኬት ውስጥ ያለውን ነው። ኤክስ ፕላስ 5 አይደመሩም። ስለዚህ ቀጣይ ምን እናደርጋለን? ይሄን እናስወግደዋለን ማለት ነው። 3 ገብታ ሁለቱንም ታበዛቸዋለች ማለት ነው። ያ ማለት 2x ፕላስ 3 ሌስ ዛን ኦር ኢኳልስ ቱ 3 ሲባዛ በኤክስ 3x ይሆናል ሲደመር 3 ሲባዛ በ5 ስንት ነው? 15 ይሆናል ማይነስ 1 ይሆናል ማለት ነው። ዘን አሁን 2x ፕላስ 3 ሌስ ዛን ኦር ኢኳልስ ቱ 3x 15 ሲቀነስ 1 ስንት ነው? ሲደመር 14 ይሆናል ማለት ነው። ከዛ በኋላ ምንድነው የምናደርገው? ላይክ ተርሞችን እንሰበስባለን። ላይክ ተርሞች ስንሰበስብ ብትፈልጉ ወደዚህ ወይ ወደዚህ ማምጣት ይቻላል። ለምሳሌ አሁን ይሄን ወደዚህ በወስደው ቁጥሩን ወደዚህ አመጣዋለሁ ማለት ነው። 3 ማይነስ 14 ይሆናል ሌስ ዛን ኦር ኢኳልስ ቱ 3x ማይነስ x። ያ ማለት x ይሄኛው ስትቀንሱ እንትን ነው የሚሆነው ማይነስ 11 ሌስ ዛን ኦር ኢኳልስ ቱ x። ይሄ ማለት ነው x ግሬተር ዛን ኦር ኢኳልስ ቱ ማይነስ 11 ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? a ይሆናል ማለት ነው። x አን ኤሌመንት ኦፍ ማን ራሽናል ነምበር። ጀስት ወደዚህ ካመጣችሁትስ ለምሳሌ አሁን ኤክስን ቫሪያብልን ብዙ ጊዜ ወደ ሌፍት አምጡ ስለሚባል ወደዚህ ደግሞ አመጣችሁ ከሆነ የሰራችሁት ምን ይሆናል? 2x minus 3x less than or equals to 14 minus 3 ይሆናል። 2x minus 3x ምንድን ነው? minus x less than or equals to 14 ሲቀነስ 3 11 ይሆናል። ከዛ ይሄን ሁሉንም በኔጌቲቭ እናባዘዋለን ማለት ነው። በኔጌቲቭ በምታባዙበት ጊዜ ኢኒኳሊቲ ላይ ምን ያደርጋል ብለናል? ኢንቨርስ ይሆናል ሳይኑ። ሌዛን ከነበር ግሬተር ዛን ይሆናል፣ ግሬተር ዛን ከነበር ሌዛን ይሆናል። ስለዚህ ይሄን በኔጌቲቭ ሳባዛው x ይሆናል ግሬተር ዛን ኦር ኢኳልስ ቱ ማይነስ 11 ይሆናል ማለት ነው። አይ ቲንክ በጣም ግልጽ ነው። በፊት የሰራነው አለ a ኦቨር b ግሬተር ዛን c ኦቨር d ይልና ምንድነው ምርጫዎች ላይ ብዙ ያስቀምጣቸዋሉ። መጀመሪያ ይሄን ክሪስ ክሮስ ታደርጉት ምንድነው የሚሆነው? ad ግሬተር ዛን bc ሚል ምርጫ ነው የምንፈልገው መጀመሪያ። ይሄን ካላገኘን ግን ለምሳሌ ምርጫ ላይ እንደዚህ አድርጎ ሊጽፈው ይችላል ad ሌስ ዛን ማይነስ bc ያደርገዋል። ይሄ ልክ ነው ማለት ነው። ለምን? በኔጌቲቭ ስላበዛው ይሄ ግሬተር ዛን የነበረው ምን ይሆናል? ሌስ ዛን ይሆናል ማለት ነው። እቺ ፕሮፐርቲ በደንብ ማወቅ ይኖርባችኋል። እነዚህ ራሽናል ኤክስፕሬሽን ላይ ያሉ ጥያቄዎች ናቸው። ጀስት እነዛን በደንብ መያዝ ይኖርባቸዋል። ሌክቸር ቪዲዮን የሚዩት። ኩዌስችን ነምበር 18 ምንድነው ያለው? twice the salary of ታከለ exceeds the salary of his wife by 1። የታከለ ደሞዝ እጥፍ የሚስቱን በስንት ይበልጣታል ነው የሚለው? በአንድ ይበልጣታል ነው። if the salary of ታከለስ is x የታከለ ደሞዝ ወይም የሚከፈለው x ቢሆን and salaries of his wife is y ቢሆን then which one of the following equation is correct? ትክክል የሆነ የትኛው ነው የተባለ። ስለዚህ እነዚህ በምሰሩበት ጊዜ twice the salary of ታከለ ማለት 2x ይሆናል እኩል ነው ከማን ጋር ነው የተባለው? የሚስቱ y ነው ተብለናል። y ፕላስ 1 ለምንድነው እንደዚህ ሆነው? የታከለ ሁለት እጥፍ ደሞዝ ከሚስቱ በስንት ነው? በአንድ ይበልጣል ነው። ስለዚህ የሚስቱ y ነው ተብለናል። y ፕላስ 1 እናደርጋለን ማለት ነው። ስለዚህ ማን ነው መልሱ? b ይሆናል ማለት ነው። 2x እኩል ነው y ፕላስ 1 ይሆናል። ጀስት ይሄኛው እንደዚህ ያደረገ ሊጽፈው ይችላል። አሁን 2x ማይነስ y እኩል ነው 1 ያደረገ ቢጽፈው ጀስት ከዚህ ጋር እኩል ናቸው ኢኩቫለንት ኢኩዌሽን ስለሆኑ ማለት ነው። ስለዚህ መልሳችን ማን ይሆናል? ይሄኛው ይሆናል ማለት ነው። 2x አንቺ ማይነስ ቷል ልክ ይሆን ነበር። ስለዚህ እነዚህን በደንብ መጠንቀቅ አለባችሁ። ብዙ ጊዜ ደግሞ እንደዚህ አይነት ፕሮብሌሞች ላይ ኢዝ ሚል ካለ እኩል ይሆናል እንላለን። ለምሳሌ ኤጅ ፕሮብሌሞች ላይ the man is 35 older than his wife ከተባለ m እኩል ነው ብለን እንቀጥላለን ማለት ነው። እነዚህን በደንብ ያዙ። question number 19
በጣም ቀላል ነው። ዘ ሰም ኦፍ ቱ ኮንሴኪቲቭ ፖዚቲቭ ኢንቲጀር ኢዝ ግሬተር ዛን 13 ተብለናል። ኢፍ ኤክስ ኢዝ ዘ ላርጀስት ኢንቲጀር ኢን ዘ ሰም ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ኤክስ። እቺ በጣም መጠንቀቅ አለባቸው። ዘ ሰም ኦፍ ቱ ኮንሴኪቲቭ የተባለ አንዱ ኤክስ ከሆነ ቀጥሎ ያለው ማን ይሆናል? ኤክስ ፕላስ 1 ይሆናል። እነዚህ ድምር ከስንት ይበልጣል? ከ13 ይበልጣል። ስለዚህ ኤክስ ፕላስ ኤክስ ምንድነው? 2x ፕላስ 1 ግሬተር ዛን 30 እንላለን። 2x ግሬተር ዛን 13 ማይነስ 1 ይሆናል። እቺ ወደዚህ ትራንስፈር ሳደርጋት ዘን 2x ግሬተር ዛን 12 ሲከፈል ለ2 ሲከፈል ለ2 x ግሬተር ዛን 6 ይሆናል ማለት ነው። ዘን እዚህ ጋር ግን የተጠየቃችሁትን በደንብ ማየት አለባችሁ። if x is the largest integer in the sum ነው የተባለው። largest ኢንቲጀሩ in the sum which one of the following is true about x ነው። ስለዚህ ማንም የሚሆነው x greater than 7 ይሆናል ማለት ነው። ለምንድን ነው የሚመረጥ ነው? 6 አለ ከዛ በኋላ ቀጥሎ ያለው ስንት ነው? 7 6 ሲደመር 7 ስንት ነው? 13 greater than 13 ማለት አንችልም። ስለዚህ x ትልቁ ማን ነው? 7 ነው ማለት ነው። ስለዚህ ከ7 ጀምረን እናያለን። ያ ማለት 7 ሲደመር ቀጥሎ ያለው ለምሳሌ ስንት ሊሆን ይችላል? 8 ሊሆን ይችላል። ስለዚህ በዚህ መንገድ the largest ስላለ if x is the largest integer in the sum which one of the following is true about x ያ ማለት ስለ x ትክክል የሆነ የትኛው ነው ነው። x ምን ሆነው? largest አሁን smallest ማን ነው? x ነው። largest x plus 1 ነው። እዚህ ቁጥር ላይ 3 ቢሆን ራሱ በተመሳሳይ ነው የምትሰሩት። x አንደኛው x ነው፣ ሁለተኛው x plus 1 ነው፣ ቀጥሎ ያለው x plus 2 ነው። largest ማለት ይሄኛው ነው የሚሆነው ማለት ነው። ይሄኛው ምንድነው? smallest ነው። ስለዚህ the largest ቢሆን x if is the largest integer in the sum which one of the following is true about x ማለት ነው። ያ ማለት ስንት ይሆናል? 7 ይሆናል። ይሄንን ለማወቅ ደግሞ ወይ ደግሞ ምን ማድረግ ትችላላችሁ? የመጀመሪያው ለምሳሌ x minus 1 ከሆነ ቀጥሎ ያለው x ይሆናል greater than ስንት ነው? 13 x plus x ስንት ነው? 2x greater than ወደዛ ስትወስዱት 14 ይሆናል። ሲካፈል ለ2 ሲካፈል ለ2 ያ ማለት x greater than ስንት? 7 ይሆናል ማለት ነው። ስለዚህ መልሱ ይሄ ነው። ብቻ አሁን ብዙ ሰው ነው የሚሸወደው። ለምን x greater than 6 እንደመጣለት ቀጥታ ነው አፕላይ የሚያደርገው። ይሄኛው ግን የተጠቀመ ግን ይሰራዋል። x የመጀመሪያው ቁጥር x minus 1 ቢሆን ቀጥሎ ያለው x ከሆነ greater than 13 ብሎ ይሰራል። ከዛ ሁለቱን ደምሮ ይሄን ከእኩልነት አሻግሮ greater than 7 ይመጣለታል ማለት ነው። ስለዚህ largest ስለተባለ x greater than 7 ይሆናል ማለት ነው። question number 20 የዚህ ፓርት የመጨረሻ ማለት ነው። in the figure 2 ማለት ይሄ ነው ተሰጠን። if triangle ABC is similar with triangle DEF then the value of x and y respectively የተባለው just similar ላይ ማወቅ ያለባችሁ ኮንሴፕቶች አሉ። የመጀመሪያው ምንድነው? corresponding አንግሎቹ እኩል ናቸው። ቀጥሎ ደግሞ ሳይዶቹ ፕሮፖርሽናል ናቸው። ሶ ምንድነው የምታደርጉት? ከዚህ ጋር አንግል A ከማን ጋር እኩል ነው? ከአንግል D ጋር እኩል ነው። አንግል B ከማን ጋር እኩል ነው? ከአንግል A ጋር እኩል ነው። አንግል C ከማን ጋር እኩል ነው? ከአንግል F ጋር እኩል ነው ማለት ነው። ስለዚህ አንግሉ ስለተጠየቀን ማለት ነው። ሶ ምንድነው አሁን እዚህ ጋር አንግል A ከማን ጋር እኩል ነው ብለናል? ከአንግል D ጋር። ያ ማለት 20 ሲደመር x እኩል ነው ስንት እንላለን? 60 እንላለን ማለት ነው። እቺን ከእኩልነት ሳሻግራት ምን ትሆናለች? x እኩል ነው 60 ሲቀነስ 20 ይሆናል። x እኩል ነው 40 ዲግሪ ይሆናል ማለት ነው። አሁን x and y respectively የተባለም 40 አለ፣ እዚህም 40 አለ። እነዚህ አይሆኑም ማለት ነው። እንዳያስሷችሁ ታጠፋቸዋላችሁ። ዘን ደግሞ yን ለመፈለግ አሁን እዚህ ጋር y ተሰጥቶናል። 40 plus y ነው ተብለናል። 40 plus y ከማን ጋር ነው እኩል? ከ40 ጋር። ለምን? አንግል C ከማን ጋር እኩል ነው? ከአንግል F ጋር። ስለዚህ እቺን 40 ከእኩልነት ሳሻግራት y እኩል ነው 40 minus 40 ይሆናል። y እኩል ነው ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? D ነው። ሌላው ባይ ዲፎልት ይሄኛው ቢጠየቅስ? ለምሳሌ አሁን ABCD እነዚህ ABC ከማን ጋር እኩል ነው ያለን? እዚህ ጋር ከDEF ጋር ነው ያለን። ነገር ግን ለምሳሌ እንደዚህ ብዬ ብሰጣችሁ እንደውም እቺኛውን ኮሜንት ሴክሽን ላይ መልሷን አስቀምጡልኝ። ምክንያቱም በደንብ ማወቅ ያለባችሁ ኮንሴፕት ስለሆነ ትራያንግል ABC ሲሚላር ዊዝ አልኳችሁና ትራያንግል DFE ጋር ቢሆን just then find x and y x እና y ፈልጉ። ከዛ በኋላ ያገኛችሁትን ኮሜንት ሴክሽን ላይ አስቀምጡልን። just አሁን ከዚህ ውስጥ ፖይንቱን ዋናውን ይዛችኋል ብለን ተስፋ እናደርጋለን።
አሁን እዚህ ጋር አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር። ኤ ከዲ ጋር። እሺ አንግል ቢ ከማን ጋር እኩል ነው? ከአንግል ኤፍ ጋር። እዚህ ጋር የቀየርኩባችሁ። ከዛ በኋላ አንግል ሲ ከማን ጋር እኩል ነው? ከአንግል ኤ ጋር፣ ከዚህ ጋር ማለት ነው። ስለዚህ ዋይን ለማግኘት ቢን ማወቅ አለባችሁ። አይ ቲንክ ቢን ማግኘት ደግሞ በጣም ቀላል ነው። አንግል ሰም ቲዮረም መጠቀም ነው። አንግል ሰም ቲዮረም ምንድነው የሚለው? የትሪያንግል ውስጣዊ አንግሎች ድምር 180 ነው። ስለዚህ ከ180 ላይ እነዚህን ድምር ቀንሳችሁ ይሄን ቁጥር በቁጥር ወይም በቫሪያብል ታገኛላችሁ። ከዛ በኋላ ይሄ እኩል ነው ከዚህ ጋር ትላላችሁ። ኤክስ እና ዋይ ነው የምታገኙት። እዚህ ጋር ደግሞ ምንን አግኝታችኋል? መጀመሪያ ኤክስን አግኝታችኋል። ስለዚህ ኤክስን ስተኩ ዋይን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄንን ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ፓርት በፓርት 2 ከ21 ጀምሮ እስከ 40 ያሉ ጥያቄዎችን እንሰራላችኋለን ማለት ነው። ጀስት ኤክስፕሌንም ስለምናደርገው በጣም ይጠቅማችኋል። ጥያቄዎች በደንብ መስራት አለባችሁ። ያው ብዙ ጊዜ እንደሚባለው ሌሎች ሞዴል ጥያቄዎችም የሰራናቸው አሉ። እነሱን ተመልከቷቸው። የሚከብዳችሁ ሲኖር ጀስት በፕሌሊስት የተቀመጠ ስላለ እሱን መመልከት ትችላላችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ